ስለ ትንሣኤ ልናወራ ነው ዛሬ የተሰበሰብነውና ከትንሣኤ በፊት አንድ ለሰው ልጅ ሁሉ ጌታችን ኢየሱስ ክርስቶስ የሰራው ፌቨር አለ። ለሰው ልጅ ለተባለ ሁሉ በአዳም ኃጢአት ጠፍቶ ለነበረው ለሰው ልጅ ሁሉ ጌታችን ኢየሱስ ክርስቶስ የፈጸመው አንድ ትልቅ ገድል አለ ወይም ትልቅ ታሪክ አለ። እሱም ለኛ በኃጢአታችንና በበደላችን ምን በነበርን ጊዜ ይላል ፖል ሲናገር ሙታኖች በነበርን ጊዜ በኢየሱስ ክርስቶስ ሕይወትን ምን አደረገን ሰጠን ይላል። አብ ምንን ነው ሰጠን? ሕይወትን ነው ሰጠን። ሕይወት ማን ነው? እሱ ኢየሱስ ክርስቶስ። ኢየሱስ ክርስቶስ አብ ሲሰጠን ከስጦታዎች ሁሉ የሆነውን በኩሩን ነው ሰጠን። ኢየሱስ ምትክ የሌለው ልዋጭ የሌለው ዋናችን ነው ብለን እሁድ ተምረናል አይደል? ትዝ ይላችኋል እሁድ የተማርነው እና አብ የሰጠን ለሰው ልጅ የሰጠው የመጨረሻ ውዱ ስጦታ የሰጠው ማንን ነው? ኢየሱስን የሰጠው። ስለ ትንሣኤ ሁሌ ከማውራታችን በፊት ጌታችን ኢየሱስ ክርስቶስ ለኔና ለናንተ ኃጢአት በቀራንዮ ጎልጎታ ላይ የሰራልንን ስራና ሁለታ መርሳት የለብን። የኔና የናንተ መሰረት ታሪክ የጀመረው ጎልጎታ ላይ ነው፣ መስቀል ላይ ነው የጀመረው። ጌታ ኢየሱስ የኔን በደል ወስዶ የኔን ኃጢአት ወስዶ የኔን ስተት ወስዶ በቀራንዮ በጎልጎታ ላይ እርቃኑን ይላል ምንም አይነት ልብስ ሳይለብስ ለኔና ለናንተ ኃጢአት የዛሬ 2000 ዓመት በፊት ምን ሆነ ይላል? ተሰቀለ ይላል፣ ሞተ ይላል። የኔና የናንተ ታሪክ የጀመረው የት ነው? ጎልጎታ ላይ ነው የጀመረው። የጎልጎታውን ነገር እንዳትረሱት፣ የጎልጎታውን ነገር ስለ ትንሣኤ ሁሌ ከማየታችን በፊት ማስታወስ ማንረሳው ነገር ቢኖር የኔና የናንተ ታሪክ የተጀመረው አባትንና እናት ተጋብቶ ወደዚህ ምድር ሆነ በሰው ባዮሎጂካሊ የመጣህበት ጊዜ አይደለም። የዛሬ 2000 ዓመት በፊት ኢየሱስ ለኔ ለኃጢአተኛው፣ ለኔ ለደካማው፣ ለኔ ከሰው ሁሉ በታች ለሆንኩት ለዳው ሰው ለሌለኝ ማንም ሊያድነኝ ከማይችለው ከዘላለም ሞት ወደ ዘላለም ሕይወት አንድ ሰው ጮ ኢየሱስ በሉ። ጎልጎታ ላይ ነው ሰይጣን የተሸነፈ። ጎልጎታ ላይ ነው ኃጢአት የተሸነፈ። ጎልጎታ ላይ ነው ጨለማው የተሸነፈ። ጎልጎታ ላይ ነው የሰው ልጅ ሁሉ ጠላት የሆነው ዲያብሎስ የተሸነፈው። እመነኝ ዛሬ የጎልጎታውን ከለር የሚሸፍን የዚህ ዓለም ገዢ መንፈስ አናቱ ይመታ። እኛ ግን የተሰቀለውን ኢየሱስን ምን እናደርገዋለን? እንሰብከዋለን። አንተ ሰው ልቀቅና አሜን በለኝ። አጠገቤ ያለውን ሰው ጨብጥና እኔ የተሰቀለውን በለው። እሺ ጨክ በልና እኔ የተሰቀለውን በሶስተኛው ቀን የሞትን ጣር አጥፍቶ በአብ ቀኝ የተቀመጠውን ኢየሱስን እሰብከዋለሁ። አንድ ሰው ጮ ኢየሱስን አወራዋለሁ በልኝ። ኢየሱስ ጌታ ነው። ክብር ለማን ይሁን? መስቀል የክርስትናችን መሰረትና ማዕከል ነው። ክርስትና የጀመረው በመስቀል ሲሆን ክርስትናችን ፍጻሜ ያገኘው ደግሞ በትንሣኤ ነው። ክርስትናሽ የተጀመረው መስቀል ነው። የክርስትናሽ ፍጻሜ ደግሞ የሆነው የት ነው? ትንሣኤ ላይ ነው። ክርስትና መስቀል ላይ ጀመረ፣ ፍጻሜ ደግሞ በትንሣኤ ላይ ሆነ። ስሙን ሉቃስ ምዕራፍ 24 ቁጥር 1 ጀምሮ ለሁለት ደቂቃ ተናግሬ ጨርሳል። ግን አንድ ነገር ስሙን። የኔና ያንተ ክርስትና የጀመረው የት ላይ ነው? መስቀል ላይ። ትንሣኤው ደግሞ ምናችን ነው? ፍጻሜያችን ነው። የሚገርማችሁ ነገር ትንሣኤ የሚለው ከአራት ወይም ከአራት ፍቺዎች ትርጉሞች በላይ ቃሉ ትርጉም አለ። ከዚህ በፊት ተናግሬ ከሆነ አስታውሳችሁት ከሆነ አላቅም። አንደኛው ትንሣኤ ማለት እንደገና መነሳት ማለት እንደገና መነሳት የሰማይ ነው። እንደገና መነሳት ማለት ወይ ቢዝነስ ሊሆን ይችላል፣ ወይ አገልግሎት ሊሆን ይችላል፣ ወይ ላይፍ ሊሆን ይችላል። በሰይጣን ዓለም በኃጢአት የወደቀ በአንተ ስተት የወደቀ ነገር ካለ በትንሣኤ ኃይል ዛሬ እንደገና ይነሳል። እስቲ ከጎናችሁ ያለውን ሰው የኔ ነገር ዛሬ በሉ እስቲ እንደገና ይነሳል። እመኑኝ
በጓዳ ይሁን በአደባባይ ሚያቅህ ጓደኛ ይሁን ዘመድ ጠላት የጣለው አንተ የጣልከው አንተ እጅ የወደቀው ጌታ ምስክሬ በውርደት የወደቀው ነገር በክብር ይነሳል። እጃችሁ ከፍ አድርጉና በውርደት የወደቀው በክብር ይነሳል በል። በዚህ ሳምንት ከኔቶ ዶሮ የበላ ድንገት የሆነ ነገር ግን ይነሳል። ያመነ ሰው ጮሆ አሜን ይበለኝ። ዛሬ አድራሻውን ስቶ ወደ ቤታችሁ የገባ ቦታውን አቅጣጫውን ስቶ ወደ ሕይወታችን የገባ የትኛውም የጭንገፋ መንፈስ ዛሬ ተጠርጎ ይወጣል። እጃችሁ ከፍ አድርጉና ተጠርጎ ይወጣል በለኝ። ጠላቴ ሆይ ስማ፣ በኔ ሕይወት ላይ ጭንገፋ አይሆንም፣ ሞት አይሆንም። ዛሬ ወደ ቤት ስትመለሱ ከቤታችሁ ሕገወጥ ነገር ይወጣል። አንተ ሰውዬ አንድ ሰው ጮህ አሜን ይበለኝ። መጽሐፍ ሲናገር እንደዚህ ይላል ሉቃስ ወንጌል ላይ ጌታችን ኢየሱስ ወደ ናይል ከተማ ገባ ይላል። ናይል ከተማ አንድ በር ነው ያላት። በዛ በር ሞትና ትንሣኤ ተገናኙ። አልሰማችሁ? ቆይ ቁጭ በሉ አንዴ ቁጭ በሉ። ሞትና ትንሣኤ ተገናኙ። ሞት ከከተማው እየወጣ ነው፣ ትንሣኤ ደግሞ ወደ ከተማ እየገባ ነው። አቤት 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 ራማታካሴናናካ ዛሬ እንደዚህ ይሆናል። ከሞትና ትንሣኤ ጋር አታኩማይ ሰው ሞቷል ያለው፣ ቤተሰብ ሞቷል ያለው፣ ሰፈር ሞቷል ያለው፣ ቢዝነስ፣ ትዳር፣ አገልግሎት፣ ጽንስሽ ዛሬ በትንሣኤ ኃይል ብድግ በል ብድግ በል ይነሳል። እጅ ዘርጋና ይነሳል። ኦፎሌ ሩ አጠገብሽ ያለውን የኔ ነገር ይነሳል በል። አልሞተም በሕይወት አለ በይኝ። በመረጃ በማስረጃ ያንተ ነገር አብቅቷል፣ ያንተ ነገር ተደምድሟል፣ ከዚህ በኋላ መነሳት አይችልም ያለ አለ። እመኔ ዛሬ ተነብይብሃለሁ፣ እናገርብሻለሁ። ያንቺ ነገር አልሞተም ተኝቷል፣ ይነሳል። እጅ ከፍ አድርግና አልሞተም ተኝቷል፣ ይነሳል። ኦፎል ወይ ቆይ ትንሣኤና ሞት ተገናኙና እንዲህ አለ። ትንሣኤ ለሞት እንዲህ አለ። ድፍን ከተማ ይዟት ልጇን ይዞ እየወረደ ያለ ትንሣኤ እንዲህ አለ። አንድ በር ነው ያላት፣ አንድ መውጫ ነው ያላት። በዛ መውጫ በር ላይ ሰው ለሌላት መለመበልት ባለ ሞተባት የቤቷ ድምቀት የቤቷ ብርሃን ሰይጣን የወሰደባት መጣና ትንሣኤ እንዲህ አለ። ዜናውን ቀየረው። ምኑን ቀየረው? ዜናውን ቀየረው። ዛሬ ማታ አንቺ ቤት ዜና ይቀየራል። መስፍኔ ቤት ዜና ይቀየራል። ብድግ በልና ዜና ይቀየራል በለኝ። ባዶነ ደሃነ በሽተኛነ ምናምን የተባልክ ሰውዬ ዛሬ እግዚአብሔር እንዲላል ዜናው ይቀየራል። እዚህ ርዕሱ ይቀየራል። ተቀመጡልኝ። ዜናው ራማቶራበ ኢያሪዮስ ቤት ኢየሱስ ገባና ዜናውን ቀየረ። ምን ብሎ ነው ዜናውን የቀየረ? ተኝታለች እንጂ አንተ ተኝታለች እንጂ ምኑ ተቀየረ? ዜናው ምኑ ተቀየረ? ዜናው ስማ 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 ሰፈር፣ ከተማ፣ ቤተሰብ፣ ጓደኛ፣ ጎረቤት ያወጣብህ መናጢ ነው ደሃ ነው ምናምን ያለስ በትንሣኤ ኃይል ዛሬ ይቀየራል። ግድ የለም አሜን በለኝ በጌታ። አንዴ አጠገባችሁ ያለው ትንሣኤ በሉ ሲያል አንደኛው በሉ ዜና ይቀይራል በሉ። አቤት 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 ዛሬ በሆነ ሰው ቤቱ ዜና ይቀየራል። አንቺ ላይ ውርደትሽን ውርቀትሽን ሊያነብስል አይ እሷ ራስ እንጂ ጅራት አይደለችም፣ የበላይ እንጂ የበታች አይደለም። አቤት አንተ ሰው የጩና አሜን ብትል ይሻላል። አጠገባችሁ ያለው ሰው የዜናው ርዕስ ተቀየረ በሉ። አንደኛ ትንሣኤ ማለት የቃሉ ፍቺ እንደገና መነሳት። አንደኛው እንደገና መቆም ነው። ሁለተኛው እንደገና መነሳት። ምን ነው ዝም አላችሁ?
ዳግም የማይሞት ዘላለማዊ ሕይወት ይዞ የሚነሳ ማንነት ማለት ነው። ሰምተሃል? ጩና አሜን በል። ሶስተኛው የቃሉ ፍቺ ትንሣኤ የሚለው የሚገርማችሁ ነገር ከአንድ ካረጀ ነገር ውስጥ አዲስ ሕይወት ማውጣት ወይም መውጣት ማለት ነው። ፎር ኤግዛምፕል አልዓዛር ኢየሱስ ሞቶ ተቀብሮ እያለ መጣ ይላል። በሞተው አልዓዛር ውስጥ ሰፈር ሁሉ ቀብሮት ድንጋይ ጭኖበት ኢየሱስ መጣና አዲስ ላይፍ። ማርታ ጋር መጥቶ ያለው ምንድነው? እኔ ትንሣኤና እኔ ትንሣኤና ሕይወት እኔ ነኝ። ማንም የሚያምንብኝ ቢሞት እንኳን ሕያው ይሆናል። ጌታዬ አዎ በትንሣኤ ቀን ወንድሜ እንደሚነሳ አምና። አንቺ አላት ኢየሱስ በትንሣኤ ቀን ታያለሽ እንዴ? ዛሬ ቤትሽ የገባ እኮ ትንሣኤ ነው አለ። አልዓዛር የሚቀጥለው የሚመጣው ትንሣኤ ላይ ሳይሆን ዛሬ ይነሳል አለ። አንዳንድ ሰው ከዚህ ፕሮግራም በኋላ ለቁም ነገር ይፈለጋል። ያመነ ሰው ጮሆ አሜን ይበለኝ። ቆይ ተቀመጡ። አልዓዛር እየሰማች ነው። ከመሞቱ በፊት ቁም ነገር ሰርቶ አያውቅም። ኢየሱስ መጥቶ ቁም ነገር እንዲሰራ አስነሳው። አንዳንድ ሰው እስከ ዛሬ በሕይወት ላይ ሰው የሚጠራ ሰውን የሚያነጋግር ነገር ካልሆነ እርግጠኛ ነኝ ዛሬ የትንሣኤ መንፈስ ይገባባል። ለሰፈሩ መነጋገሪያ ትሆናል። እውነት ውሸት? አልዓዛርን ኢየሱስ ካስነሳ በኋላ የሚያየው ሁሉ ሰው ይላል ጌታ ኢየሱስን ይቀበል ነበር ይላል። ወንጌል ሳይሰብክ ጎዳና ላይ ሳይወጣ የአልዓዛር መነሳት ሚራክል ሆነ። ልክ ነኝ? የሚያየው ሁሉ ኢየሱስን ይቀበል ነበር ይላል። አልዓዛር እንዲህ አይነት ሕይወት ኖሮ አላለፈም። ኢየሱስ ከሞት ያስነሳው እንዲህ አይነት ቁም ነገር እንዲሰራ ነው። ዛሬ በሕይወቴ ላይ እግዚአብሔር ቁም ነገር የሆነ ተአምራት እንዲሰራ ፈልጋለሁ የምትሉ እጅና እግራችሁ ዛሬ የትንሣኤ መንፈስ ይገባል። አጠገባችሁ ያለውን ሰው የትንሣኤ መንፈስ ያገኛል ዛሬ በሉ። ቢዝነስህን ያገኛል፣ ሕይወትህን ያገኛል፣ መንገድህን ያገኛል፣ ያንተ ነገርን ያገኛል። እንደገና መቆም ማለት መቆም ያልቻለ አቅም የሌለው ነገር እንደገና ምን ይላል ማለት ነው? ይቆማል። ትንሣኤ ሲችን ተናግሬ ወደ ቃሏን አንብቤ ልጨርስ። ትንሣኤ ማለት ምን ማለት ነው? ትንሣኤ ማለት ምን ማለት ነው? እንደገና በሕይወት መኖር፣ እንደገና መቆም፣ እንደገና መነሳት ብያችኋል። ከአንድ ካረጀ ነገር ውስጥ አዲስ ነገር መውጣት ማለት ነው አይደል? እግዚአብሔር ከዚህ በፊት ተናግሬዋለሁ። አይን ነገር ዓለምን ካለመኖር ወደ መኖር ሲያመጣ ከተጠቀመው ኃይል ይልቅ በትንሣኤ ቀን የተጠቀመው ኃይል ይበልጣል። ኢየሱስን ሲያስነሳ የተጠቀመው ኃይል ከሁሉ ይበልጣል። ይህን ሰማይና ምድርን ካለመኖር ወደ መኖር መንደር ዓለም ሲያመጣ ከተጠቀመው ፓወር ይልቅ ኢየሱስን ከሙታን ሰፈር ያስነሳበት ቀን ኃይል ምን ይላል? ይበልጣል ይላል። ዛሬ እዚህ ቤት ውስጥ ያላችሁ ቀና ብላችሁኝ ስሙ። ትዳርሽ ሞቷል፣ አገልግሎትሽ ሞቷል፣ ሕይወትሽ ሞቷል። ከዚህ በኋላ ሪከቨር ልታደርጊ አትችም። ነገርህ አብቅቷል። እንደገና መቆም አይችልም። ካንተ ነገር ውስጥ አዲስ ነገር አይወጣም እያለ ቀን በቀን እየተከተለ የሚጨቀጭቅ ሂድና ራእይ ምዕራፍ 12ን አንብብለት። ቀንና ሌሊት የሚከስ የወንድሞች ከሳሽ ይላል። አቤት እጅ ከፍ አድርግና ተጥሎ አልበለኝስ። በምንድን ነው የተጣለው ካልከኝ፣ በትንሣኤው ሥራ ነው የወደቀው። እንዳይነሳ ተደርጎ ሰይጣን የወደቀው መቼ ነው? በትንሣኤው ሥራ ነው የወደቀው። ስለዚህ እዚህ ቤት ውስጥ ያላችሁ እስቲ አንዴ ሉቃስ 24 ላንብብላችሁ። አንዴ ይኸው ቀና ብላችሁኝ። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነሱም ጋር አንዳንዶች ወደ መቃብሩ እጅግ ማልደው መጡ። ድንጋዩም ከመቃብሩ ተንከባለው አገኙት። ማቴዎስ 28ን አንብቡልኝ እስቲ ደግሞ ማቴዎስ 28 ከዛስ እንዲህ ይላል፣ ድንጋዩ ከመቃብሩ ተንከባለው አገኙት። ገብቶም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ የለበሱ ወደ እነርሱ ቀረቡ።
ፈርቶም ፊታቸውን ወደ ምድር ምን አደረጉ? እያቀረቀሩ ሳሉ እንዲህ አላቸው፣ ያው ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ ይላል። ይኸው ጀመሮ እዚህ ጋር የሰው ልጅ በኃጢአተኞች እጅ ታልፎ ይሰጣልና ሊሰቀል በሶስተኛውም ቀን ሊነሳ ግድ ነው። እስ ያጠገባችሁ ያለውን ሰው ሊነሳ ግድ ነው በሉ። ሊነሳ ግድ ነው እያለው ገና በገሊላ ሳለ ስለእንደ ተናገረው አስቡ፣ ቃሎችንም አስቡ። ከመቃብሩም ተመለሱ። ይህን ሁሉ ለ12ቱ አንዱ ለሌሎች ሁሉ ምን አለዋቸው? ነገሯቸው አይደል? ነገሯቸው። ቀና ብላችሁ ይስሙ። እነ ማርያም እነ መግደላዊት ማርያም እንደዚሁ ከነሱም ጋር ሌሎች ሆኖ ውድ ሽቶ ለውዳቸው ይዘው ይሄዱ ያለ ማቴዎስ ላይ ምንድነው የሚለው? መንገዳቸው ላይ ሲነጋገሩ ይላል። ምንድነው የሚነጋገሩት? ማን ነው ያንን ግዙፉን ድንጋይ የሚያንከባልልልን? ኢየሱስን ስጋውን ደርሰን ሽቶ እንድንቀባ ወደ መቃብሩ የሚያስገባን ማን ነው ያሉ ይነጋገሩ ነበር። እየተነጋገሩ ግን ወደፊት ይራመዱ ነበር። እየሰማችሁ ነው? ድንጋዩ ጋር ማተም አርፎበታል። ድንጋዩ ጋር አደገኛ የሮም ወታደሮች ቆመዋል። እየሰማችሁ ነው? ለምን? የኢየሱስን ሬሳ እንዳይሰረቅ እጅ መንሻ ሁሉ ሰጥቷቸው ቢነሳም እንኳን አልተነሳም ብላችሁ እንድታነቡና እንድታወሩ ብር ሰጥቷቸው አፋቸውን አዘግቶ አደገኛ ሴኩሪቲ ነው ያለው። አንደኛ ሴኩሪቲ አለ፣ ሁለተኛ ድንጋይ አለ፣ ሶስተኛ ማህተም አርፎበታል። የሰማችሁ ነው? ይሄንን እየተነጋገሩ ሲሄዱ ልክ ወደ መቃብሩ ሲደርሱ መልአኩም ድንጋዩን አንከባሎ ተቀምጦበት ነበር ይላል። ቴንክ ዩ ጂሰስ። ምን አርጎ አጠገባችሁ ያለው አንከባሎ ተቀምጦበት ነበር በሉ። ይሄን ቃል እንዲህ ብዬ ላስረዳችሁ። ከዚህ ቤት ሳትወጡ እድሜያችሁን ልክ ያስለቀሳችሁን ድንጋይ የእግዚአብሔር መልአክ አንከባሎ ይቀመጥበት። ከማህፀንሽ በር ላይ ከበረከትሽ በር ላይ ልጅ እንዳትወልድ፣ ፋይናንስ እንዳይወጣ፣ በረከት እንዳይወጣ በኢየሱስም ነገርሽን ሸፍኖ ያለ መንፈስ ዛሬ ይንከባለላል። እሺ ከኔ ጋር አንከባሎ ተቀመጠ በል። የመጨረሻ አንከባሎ ተቀመጠ። ና ተሰርቋል ብሎ ምን እያሉ ያለ እየተነጋገሩ ያለ ነጭ ልብስ የለበሰ ፊቱም የሚያስፈራ አንድ ሰው የሚያንጸባርቅ ሰው አናገራቸው። ያ ሰው የመቃብር ጠባቂ ነው የመሰላቸው እንጂል አልመሰላቸው። ዛሬ ወደ ቤታችሁ የሆነ መልአክ በሽታን የሚያንከባልል፣ ድህነትን የሚያንከባልል፣ ጭንገፋን የሚያንከባልል፣ ኪሳራን የሚያንከባልል አንድ ሰው ጮ መልአክ ይመጣል በሉስ። መልአክ ይመጣል። ምን የሚያንከባልል? ድንጋዩን። አንደኛ ምኑን ያንከባለለ መልአክ? ድንጋዩን። ሁለተኛ የምስራች የሚያወራ ጉድ ኒውስ ያዘ መልአክ። ሕያውን በሙታን መካከል ስለምን ትፈልጉታላችሁ የሚል መልካም ዜና ያዘ መልአክ። የትንሣኤ ዜና ያዘ መልአክ። አልነገራችሁም? ኢየሱስ ገሊላ ላይ ያለ በወንበዴዎችና በነብሰ ገዳዮች እጅ ምን ይላል? ታልፎ ይሰጣል፣ ይደበደብማል፣ ይሞታል። በሶስተኛውም ቀን የሞትን ኃይል አጥፍቶ ምን ይላል? ይነሳ ዘንድ ግድ ነው ብሎ የነገራችሁን አታስተውሉም? አታስተውሉም? ወዲያውኑ በራላችሁ። ከመልአኩ ጋር እንደሚያወሩ ተረዱ ይላል። በፍጥነት ከመቃብሩ ስፍራ መልካሙን ዜና ለመንገር ወደ እነ ጴጥሮስ ወደ ተሰበሰቡበት ስፍራ ሮጡ ይላል። አንድ ሰው እዚህ ቤት ውስጥ ያለ አንድ ሰው ይስማኝ። የመጨረሻ ማጠቅለያ በዚህ 4 ቀን፣ በዚህ 5 ቀን፣ በዚህ በትንሣኤ ቀን እግዚአብሔር ምስክሬ 40-30 ዓመት የተቀመጠ ጭንገፋ ይንከባለላል። ውሰድ አሜን በልነስ እስቲ ተንከባለለ በሉስ። ኦፎል አንደኛ በዚች አጭር እድሜ ውስጥ እዚህም አዋሳም በሄድኩበት ምድር በመላው ዓለም ሳገለግል ጌታ ኢየሱስ ክርስቶስ ከሰው አይምሮ በላይ ከዶክተሮች አይምሮ በላይ እጆቼ ላይ ሲሰራ ይቻላል።
የሮሜው ጻፊ ፖል ሲናገር ምዕራፍ 8 ቁጥር 11 ላይ ሲናገር ስለ ትንሣኤው ስፒሪት እንዲያል በሚሞተው ሰውነታቸው አይደል የሚለው ምን አይነት ስፒሪት የትንሣኤው ምን ሕይወትን የሚሰጥ መንፈስ ምን ብላችኋል ተቀብላችኋል ይላል። ይሄ የትንሣኤ መንፈስ በሚሞተው ማንነታችሁ ላይ ምንን ይሰጣል ማለት ነው? ሕይወትን ይሰጣል። እስቲ ሕይወትን ይሰጣል በሉስ። ስለዚህ እዚህ ቤት የተበላሸ ኩላሊት ካለ፣ የተበላሸ ሳምባ ካለ፣ የተበላሸ ጉበት ካለ እየሰማኝ ነው? ይህን መንፈስ እጠራለሁ። ዛሬ ሕይወት ይሰጠዋል። አረ አንድ ሰው ጮሆ አሜን ይበለ። አጠገባችሁ ያለውን ሰው ትንሣኤ ይሆንልሃል በሉ። ታምናላችሁ? የሆነ ነገር ዛሬ ከቤታችሁ ላይ ይንከባለላል። እስቲ ትንሣኤ ሆነ በሉ። ይኸው ጨርሻለሁ። በምን ታምናለህ ካልከኝ በእግዚአብሔር ስፒሪት አምናለሁ። ትንሣኤ ማለት ስፒሪት ነው። አልሰማ ያም ሳስል ሌላ አልነካውት። ትንሣኤ ማለት ራሱ ስፒሪት ነው፣ መንፈስ። ምን አይነት መንፈስ? የክርስቶስን ከሙታ ምን ያደረገ ያስነሳው መንፈስ። እስቲ አጠገባችሁ ያለውን ሰው የሞተ ነገር ይነሳል በሉ። ተስማምተናል? እስቲ አንዴ የትንሣኤ መንፈስ በሉ የሞተውን ነገር ያስነሳል በሉ። እስቲ የሞተ ነገር ይነሳ የሚል ሰው አለ? የሞተ ፋይናንስ ይነሳ፣ የሞተ ጤንነት ይነሳ፣ ስኳር፣ ኤችአይቪ፣ ካንሰር፣ ደም ግፊት፣ መካንነት ዛሬ ከቤታችሁ ይውጣ፣ ዛሬ ይሂድ። እስቲ 3 ጊዜ ትንሣኤ ሆነ በሏል። 2 የመጨረሻ አጠገባችሁ ያለውን ሰው አንዱን ሰው ያዙት፣ እስቲ ያዙት፣ አስነሱት፣ አስነሳ፣ ብድግ አርጋት። እመነኝ እመነኝ፣ መድኃኒት የምትጠቀሙ በሽታ በቤታችሁ ውስጥ ያለ እመኑኝ፣ ዛሬ እዚህ ቤት ጥላችሁ ትወጣላችሁ። አጠገባችሁ ላለ ሰው ነገርህ እንደገና ይነሳል፣ እንደገና ይቆማል። ካረጀ ነገር አዲስ ነገር ይወጣል። ያንተ ነገር አልሞተም፣ ያንቺ ነገር አልሞተም። መንታ ልጅ ትወልዳል፣ ቢዝነስ ይባረካል፣ ሰብረት ይሄዳል። ያንተ ነገር በአዲስ አበባ ላይ ገኖ ይታያል፣ ሰብሮ ይታያል። ጸልይ፣ አንድ ደቂቃ ጸልይ። አጠገባችሁ ላለ ሰው ትንሣኤ ሆነል። ቤት ላይ ትንሣኤ፣ ላይፍ ላይ ትንሣኤ፣ ጓዳ ላይ ትንሣኤ፣ ናማሻታ ካራባሽ ትንሣኤ ሆነ፣ ትንሣኤ ሆነ። አሁን በምትበላ ምግብ ውስጥ ትንሣኤ ይሆናል። በምትጠጣ ምግብ ውስጥ ትንሣኤ ይሆናል። በምትጠጣ ውሃ ውስጥ ትንሣኤ ይሆናል። በምትመገበው ምግብ ውስጥ ትንሣኤ ይሆናል። ስኳር ለቆህ ይወጣል። ኤችአይቪ ለቆህ ይወጣል። ዋው! ካንሰር ለቆሽ፣ ኃጢአት ለቆሽ ይወጣል። ኃጢአት ለቆሽ ይወጣል። በሽታ ለቆሽ ይወጣል። የቤተሰብ መርገም ለቆሽ ይወጣል። ረባባባባባባባባሽ ሪቢቢቢቢቢቢቢቢሽ ረባባባባባባባሽ ሪቢቢቢቢቢቢ። አንዴ እንደያዛችሁ ስሙን። ዛሬ ይህንን 7 ወር ሙሉ እዚህ ቸርች ውስጥ ሳገለግል ብዙ የእግዚአብሔርን ምሕረት አይተናል። ብዙ የእግዚአብሔርን ቸርነት አይተናል። ዛሬ እዚህ ቤት የገባችሁ ጸልያችሁም ሳትጸልዩም የመጣችሁ ሰውም ጋብዟችሁ የመጣችሁ ድንገት የመጣችሁ እንደ እግዚአብሔር ነቢይ ነው የምነግራችሁ፣ ለአንዴና ለመጨረሻ ስፍራችሁ ይቀየራል። አንድ ሰው ጮ ነገሬ ተቀየረ በለኝ። ጠላቴ ሆይ ስማ፣ ለሕይወቴ ትንሣኤ ሆነ፣ ለቤተሰቤ ትንሣኤ ሆነ፣ ለቢዝነሴ ትንሣኤ ሆነ፣ ለጤንነቴ ትንሣኤ ሆነ። አንድ ሰው ጮ ሆነ ይበለኝ 3 ጊዜ። ሆነ፣ የመጨረሻ ሆነ፣ የመጨረሻ ዛሬ ማታ ትንሣኤ ሆነ። ብድግ በልና ሆነ በለኝ። በሁሉ አቅጣጫ የስ እሺ አጠገባችሁ ያለውን ሰው በሁሉ አቅጣጫ ትንሣኤ ሆነ በሉ።
ጨብጪና ቻው ትንሣኤ ሆኗል በይ። ያንዳንዱ ኪስ አካውንቱ ጓዳው መሶብሽ ፋይናንሹቱ ካርቬኒያ ኦፎሌ ይኸው ስማ ተንበርክከ ሳይሆን አጸልዬ ሳይሆን አስተንብዬ ሳይሆን እመነኝ ስንፍና አይደለም ነገር ተኝተም ቢሆን በረከት ይመጣል። የሆነ ሰው አንድ ሰው ጮኸ አሜን ይበለኝ። ከጎናችሁ ያለውን ሰው ነካ ያረጋችሁ በሁሉ አቅጣጫ ትንሣኤ ሆነ በሉስ። ትዳር ነው፣ ቢዝነስ ነው፣ ስራ ነው፣ አገልግሎት ነው፣ ጤንነት ነው፣ እናቴ ጤንነት ነው፣ አባቴ ምንድነው የምንፈልገው ነው? በሁሉ አቅጣጫ በሁሉ ዳይሜንሽን ሚኮ ራማ ታኩራ ማሻ አቱሩሙ ሳፓ አንተ እዚህ ቁጭ ብለህ እናት አባት ቤተሰብ ወንድሞች እህቶች በኢየሱስ ስም ዛሬ እስቲ አንዴ ብድግ በሉና ዛሬ ትንሣኤ ሆነ። ፋይናንስ ይከፈታል፣ ቅባት ይከፈታል፣ የአገልግሎት በር ይከፈታል። የሆነ ሰው ጮኸ አሜን ይበል።